በበጀት ዓመቱ በአስቸጋሪ ሁኔታዎችም ውስጥ ሆኖ በሁሉም ዘርፍ ውጤታማ ስራዎች መከናወናቸውን የአማራ ክልል ርዕሰ መስተዳደር አረጋ ከበደ ተናገሩ። ርዕሰ መስተዳደሩ የአስፈጻሚ አካላትን የ2018 በጀት ዓመት አፈጻጸም ሪፖርት ለምክር ቤቱ ባቀረቡበት ወቅት እንዳሉት በክልሉ የሕግ የበላይነትን ለማረጋገጥና የዜጎችን የፍትህ ተጠቃሚነት ለማሳደግ የተሰራው ስራ የሚበረታታ መሆኑን አንስተዋል። ካሳው መንጌ የ2018 በጀት ዓመት የአስፈጻሚ አካላትን አፈጻጸምና የክልሉን የ25 ዓመት አሻጋሪ እድገትና ዘላቂ ልማት ፍኖተ ካርታ ግቦችን ለማሳካት የተከናወኑ ተግባራትን የተመዘገቡ ውጤቶችንና ያጋጠሙ ሀገራዊና አካባቢያዊ ተግዳሮቶችን በሚመለከት የአማራ ክልል ርዕሰ መስተዳደር አረጋ ከበደ ለምክር ቤት አባላት ሪፖርት አቅርበዋል። ርዕሰ መስተዳደሩ በሪፖርታቸው በበጀት ዓመቱ የሕግ የበላይነትን ለማረጋገጥና የህብረተሰቡን የፍትህ ተጠቃሚነት ለማሳደግ የተሰሩ ስራዎች አበረታች መሆናቸውን ገልጸዋል። በበጀት ዓመቱ የክልሉ ሰላም ጸጥታና ፍትህ አስተዳደር ስርዓት ለማጠናከር የሕግ የበላይነትን ለማረጋገጥና የህብረተሰብ ተጠቃሚነት ለማሳደግ የሚያስችሉ ስራዎች ተከናውነዋል። በዚህ መሰረት በአቃቤ ሕግ የወንጀልና የፍትህ አስተዳደር ጉዳዮች በማረሚያ ቤቶችና በታራሚዎች አገልግሎት እንዲሁም የፖሊስና ፍትህ አካላት ቅንጅት ተጠናክረው በቅንጅት ተሰርተው አበረታች ተመዝግበዋል። የወንጀል ፍትህ አስተዳደር ስራዎችን አፈጻጸም በተመለከተ የወንጀል ምርመራ መዛግብትን የመወሰን ቅልጥፍና 98% ለማድረስ ታቅዶ 22861 መዛግብት ቀርበው 21731 መዛግብት ላይ ውሳኔ የተሰጠ ሲሆን አፈጻጸሙ 99.41% ደርሷል። ክልሉ ዘላቂ ሰላም ለማረጋገጥ ህብረተሰቡን ያሳተፈ የሰላም ግንባታ ስራዎች መሰራታቸውንና ውጤቶች መምጣታቸውንም ርዕሰ መስተዳደሩ ገልጸዋል። የሰላም ግንባታና ግጭት አፈታትን በተመለከተ ለ188 ባለድርሻ አካላት ለመስጠት ታቅዶ ለ703 ወይም የቅዱን 79% በሰላም እሴት ግንባታ ላይ የተሳተፉ ሲሆን ለ25000 የሰላም ኮሚቴ አባላት ታቅዶ ለ92000 የግንዛቤ መስጫ ተሰጥቷል። እንዲሁም 3000 የሰላም በጎ ፈቃድ ወጣቶችን ለማሰልጠን ታቅዶ 2783 ወጣቶች ወደ ስራ ተሰማርተዋል። በአጠቃላይ በ2018 በጀት ዓመት በፈተናዎች ውስጥ ሆኖ በቁጭት ስራዎችን ለማከናወን ጥረት የተደረገበት ዓመት መሆኑን የገለጹት ርዕሰ መስተዳድሩ በ2019 በጀት ዓመት የተጀመሩ ስራዎችን ይበልጥ በማጠናከርና ሰላምና ልማትን በማረጋገጥ በትኩረት መስራት እንደሚገባም አሳስበዋል። የ2018 በጀት ዓመት ፈተናዎች ቢበዙበትም በእልህና በቁጭት ስራን አሸንፎ ውጤት ለማምጣት ጥረት የተደረገበት የበጀት ዓመት ነበር። በመሆኑም በቀጣይ 2019 በጀት ዓመት የተገኙትን ውጤቶች በማሻሻል የሰላምና የልማት ዕድሎችን ይበልጥ በማስፋት የህዝባችንን ተጠቃሚነትና የክልሉን የተሻለ እድገት ለማረጋገጥ መላው የክልሉ ህዝብ የተከበረው ምክር ቤትና ባለድርሻ አካላት ሁሉ የታቀደውን የአሻጋሪ እድገትና ዘላቂ ልማት እቅድ መሰረት በማድረግ የበኩላችንን አስተዋጽኦ እንድናደርግ ጥሬን አቀርባለሁ። በበጀት ዓመቱ የሕግ የበላይነትን ለማረጋገጥና ቀልጣፋ የሆነ የፍትህ አገልግሎት ለመስጠት የዳኝነትና የፍትህ ተቋማት ያሳዩት ቅንጅታዊ አሰራር የሚበረታታ መሆኑም በሪፖርቱ ተመላክቷል።